ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና ዓላማዎቹ የረጋው ደም ትልቅ እየሆነ እንዳይመጣ ማድረግ፣ ሌሎች የደም መርጋቶች እንዳይከሰቱ ማድረግ፣ ሌሎች የጤና ችግሮችና ሞት እንዳይከሰት በጊዜው አግባብ የሆነ ሕክምና ማድረግ። የሚከተሉት መድኃኒቶች ለዚህ በሽታ ጠቃሚ ናቸው። ብላድ ቲነርስ፣ አንቲኮአጌላንትስ፣ ደማችንን የሚያቀጥኑ መድኃኒቶች ሌላ የደም መርጋት እንዳይከሰት ያደርጋሉ። ለምሳሌ ሄፐሪን የሚባለው መድኃኒት በቬናችን በኩል ወይንም በቆዳችን ስር የሚሰጥ ውጤታማ መድኃኒት ነው። ይህ መድኃኒት በአፍ ከሚዋጠው ዋርፈሪን ከሚባለው ደም አቅጣኝ መድኃኒት ጋር አብሮ ይሰጣል። ኖቨል ኦራል አንቲኮአጌላንትስ (NOACs) የሚባሉ ደም አቅጣኝ አዲስ ግኝት መድኃኒቶች ለቬን ትሮምቦሲስ እና ለፓልሞኔሪ ኤምቦሊዝም በሽታዎች ውጤታማ መድኃኒቶች እንደሆኑ መረጃዎች ያሳያሉ። እነዚህ መድኃኒቶች ቶሎ የሚሰሩ እና ከሌሎች መድኃኒቶች ጋር ብዙም ግንኙነት የሌላቸው መድኃኒቶች ናቸው። አንዳንዶቹ የዚህ ዘር መድኃኒቶች በአፍ ተውጠው ቶሎ ስለሚሰሩ በቅድሚያ የሄፐሪን ድጋፍ አያስፈልጋቸውም። ነገር ግን የሁሉም ደም አቅጣኝ መድኃኒቶች ችግር ብዙ ጊዜ መድማትን እና ደም መፍሰስን ያስከትላሉ። ክሎት ዲዞልቨርስ፣ ትሮምቦሊቲክስ፣ እስከ ምንም እንኳ ብዙ ጊዜ የረጋ ደም በራሱ ጊዜ የሚፈራርስና የሚቀጥን ቢሆንም አንዳንዴ ይህንን ተግባር የሚፈጽሙ መድኃኒቶች ሊያስፈልጉን ይችላል። እነዚህ መድኃኒቶች ክሎት ዲዞልቨርስ፣ ትሮምቦሊቲክስ ይባላሉ። ነገር ግን እነዚህ መድኃኒቶች ድንገተኛና ከባድ ደም መፍሰስን ስለሚያስከትሉ እነዚህ መድኃኒቶች የሚሰጡት ለሞት የሚያደርስ ሁኔታ ሲፈጠር ብቻ ነው። የቀዶ ጥገና እና ሌሎች ሕክምናዎች ክሎት ሪሙቫል ለሞት የሚያደርስ ትልቅ መጠን ያለው የረጋ ደም ስራችን ውስጥ ካለ ሐኪሟ በቀጭን ቱቦ ይህንን የረጋ ደም ልታስወግድልን ትችላለች። ቬን ፊልተር በዚህ ሕክምና ቀጭን ቱቦ በእግራችን ውስጥ ባለው ዋና የቬን ቱቦ ውስጥ ኢንፌሪየር ቬና ካቫ በማስገባት የረጋ ደም ከእግራችን ወደ ልባችን ከዚያም ወደ ሳንባችን እንዳይደርስ የሚያጣራ የሕክምና ዘዴ ነው። ይህ ሕክምና የደም ማቅጠኛ መድኃኒት መውሰድ ለማይችሉ ወይንም ይህ መድኃኒት ውጤቱን ለማይሆንላቸው ሰዎች የሚሰጥ ሕክምና ነው። አገልግሎታቸው የጨረሱ ማጣሪያዎች በጊዜው ይወገዳሉ። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ አዳዲስ የደም መርጋቶች እንዳይከሰቱ መከላከል ተገቢ ነው። የደም ማቅጠኛ መድኃኒቶችን ሳያቋርጡ መውሰድ። የምንወስደው መድኃኒት መጠን ትክክለኛ መጠን እንደሆነ ለማወቅ ሐኪማችንን በየጊዜው ማማከር። ለልባችን ጤናማ የሆነ የአኗኗር ዘይቤ መከተል፣ ማለትም ለልብ ጤና ጠቃሚ የሆኑ ምግቦችን መመገብ፣ የስፖርት እንቅስቃሴ ማድረግ፣ ሲጋራ አለማጨስ። ኮምፕሬሽን ስቶኪንግስ የተለዩ ስቶኪንግ ልብሶች በመልበስ በሰውነታችን ጥልቅ ቦታ ውስጥ የሚገኙ የቬን የደም ቱቦዎች ውስጥ ደም መርጋት ዲፕ ቬን ትሮምቦሲስ (DVT) እንዳይከሰት መከላከል። ለረጅም ሰዓት ስንቀመጥ እግሮቻችንን ማንቀሳቀስ። ከቀዶ ጥገና በኋላ ወይንም አልጋ ላይ ለብዙ ሰዓት ከተኛን በኋላ እግሮቻችንን ማንቀሳቀስ።